ቀስ እያልሽ ከሱ ህይወት እንድትወጪ ነው የምፈልገው። አለበለዚያ ግን አዳምጪ ቤቲ፣ እኔ ሴት ነሽ ብለሽ ከሱ ጋር ካሆንሽ ማለት ነው የበለጠ እየጎዳሽው እየሰበርሽ ነው የምትሄጂው። እኔ ደግሞ በፍጹም እንዲሰበር አልፈልግም። እኔም እኮ እንዲሰበር አልፈልግም። እኔ ሲጀምር ማለት ፈልጊ ነው እንጂ እንደዚህ ልትሆን እኔ እኮ ሰሚኛለሽ፣ ታዳምጪኛለሽ። ታጀራ ድረስ ነው ይዤ የምሄደው። አንተ ሲጀምር አይደለም አብረሃል እያሰብኩልህ አይደለም። አይምሮ ደዝዟል ታውቃለህ አይደለ? ስነ ስርዓት ያዝ አንተ ማለት ታላቂና አከብረሃለሁ። ነገር ግን ማን ቦታ ላይ ስትወጣው ማይታፈልግ አንዴ ብቻ ዝም በልና አንዴ ይቅርታ አንቺም ዝም ብለሽ አንዴ አዳምጪ። ምንድነው እየሆነች ያለችው? እሺ አንዴ ገብቷል አይደለ? እኔ አይደለሁም። እሺ ደግሞ እኔ ላይ ይጮሃል እንዴ? እኔ ላንተ ህይወት ብዬ እመታሻለሁ እመታሻለሁ። በማርያም ምን ሆናችሁ ነው ሁለታችሁም? ወይኔ እመታሻለሁ። ዝም በል። ምን ማለት ነው? ይሄ ሁሉ ያንቺ ስራ ነው። እሺ እመታሻለሁ። ስነ ስርዓት ያዢ። እየተፈታተንሽኝ ነው በጣም። ዝም ብለህ እኔን አዳምጪኝ ቤቲ። በጣም ይቅርታ ማርያምን፣ ግን አንዴ እኔን አዳምጪኝ ከቻላችሁ በእናታችሁ። ዝም በል ማርክ። ላይት አልፈልግም እኮ ዝም በል። ላገኝሽ አልፈልግም። እኔ ነኝ የጠራው። እኔ ነኝ ደውዬ የጠራሁህ። እኔ ነኝ ደውዬ የጠራሁህ። ማርያም እንዳትሄድ የትም አትሄድም። ና የትም አትሄድም። ማርያም ሳናወራ የትም አትሄድም። የከፋ ነገር ሳይፈጠር የፈለገው ነገር ይፈጠር ሳናወራ። ሰላም የሁላችንም ፋሚሊዎች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላም እንደሆናችሁ ተስፋ አደርጋለሁ። ሰላማችሁ ብዝት ይበል። በዚህ ሰሞን ትንሽ ሆነ አዲስ ነገር እየተፈጠረ ያለ ነገር አለ ማለት ያው ለኔም ለእናንተም አዲስ ነገር ነው። ቤቲ ወይም የማርኬ ሲስተር አዲስ አበባ መታለች ከቡታጅራ። እንደሚታወቀው ነው፣ ምንም አላወቅንም። እኔም እሱ ምንም የምናውቀው ታሪክ የለም እዚህ መምጣቱ ማለት ነው። ሳስበው አሁንም ያለችው በእርግጥ ያለፈ ነገር አይደለም፣ አሁንም እየኖርንበት ያለው ነገር ነው። ግን ትንሽኛ እሱን ነገር ረስተነው ነበረ ማለት እኔ ማርኬም ተስማምተን አብረን ሆነን ነበረ እና አሁን ላይ ምን እየተሰማኝ ነው ያለው? እኔ አስገድጄ ኢቭን ራስ ወዳድ የሆንኩኝ ያህል እየተሰማኝ ነው። የሱን ስሜት ትቼ የራሴን ስሜት እያዳመጥኩ ነው ወይ ምናምን በቃ የሆነ ብዙ ነገሮች እየተሰማኝ ነው ያለው። እንደዛ እንዳላስብ ደግሞ እኔ አይደለሁም ያንን ጥያቄ ያቀረብኩት ማለት ቤስት ፍሬንድ እንሆን ያልኩት እኔ አይደለሁም። ከራሱ የመጣ ነገር ስለሆነ ያው ፈልጎበት አምኖበት ውስጤ በእርግጥ አልተቀበለውም፣ ሙሉን ነገር አልተቀበለውም። ያው ለኔ ምን ያህል ቦታ እንዳለው ኢቭን እያየሁበት ነው ያለሁት ማለት ለኔ ብሎ እኔም እንዳልጎዳ እሱም እንዳይጎዳ ያለንን ጊዜ አብረን እንድናሳልፍ ያደረገው ጥረት ገብቶኛል። እኔም ተረድቻለሁ። እኔም ደግሞ አንድ ሰው ምን እንደሆነ ታውቃለች፣ ቤተሰብ ከምታጡት እንኳን የሆነ ነገራችሁ ቀርቶባችሁ አብራችሁ ብትሆኑስ ያ ነገር ደስተኛ ያደርጋችኋልና እኔም አሁን የሚሰማኝ ያ ነው። ከነ ጭራሹ ከማርኬ ጋር ከምንለያይ ከምጣላ አብሬ መሆን የምፈልገውና የራሳችንን ነገር ግልጽ ካላረግን ማንም የሚረዳን ነገር ነው። ከባለፈው ነገር ተምሬያለሁ ማለት በዝምታ ምንም የሚመጣ ነገር የለም። በዝምታ አንድ ወር ሙሉ ይሆናል አይሚን ስንበጣበጥ ነበረ እና ያ መሆን የለበትም። ስለዚህ አሁን ምን አሰብኩኝ፣ ድፍረት ይሁንብኝ አይሁንብኝ አላውቅም ማለት እኔ አዲስ ሰው ማናገር ላይ ብዙም አይደለም። ያው ሳቂታን ተጫዋች ምናምን ሊሆን ይችላልሁኝ፣ ግን እንደዚህ አዲስ ሰው ሲመጣ ሞር ደግሞ የመጣችበት ኬዝ በጥሩ ነገር አይደለም ማለት በጥሩ ነገር ብትመጣ በጥሩ ነገር መልስላት ነበረ። ግን አመጣጧ በማሰብ ነው። ጭራሽ አልተቀየምኳት ማለት የሆነ ሀሳብ ሆኖብኛል። ተቀይሜያታል አልተቀየምኳትም ያልኩኝ ነው፣ ግን አልተቀየምኳትም። ምክንያቱም በእኔ በኩል የሚመለሰው ቢሆን እንደዛ በሚያደርገው እኔ እንድጎዳ አልፈልግም። ሞር ደግሞ የማርኬ ባህሪ የሚታወቅ ነው፣ በጣም የዋህ ነው ምናምን በቃ ብዙ ነገሮች አሉ ስለሱና በዛ ነገሩ ሳስበው እየመሰለት ያለው በዛ ነገሩ እየተጠቀምኩበት በየዋህነቱ። እኔ ግን ጭራሽ ማርያምን ይሄ ነገር አይምሮ ላይ ራሱ አልመጣም። እሱን መጉዳት ምን ልጠቀም እችላለሁ? ከሱ ያ ብጠቀም ጓደኝነቱን ነው ብጠቀም ከሱ ጋር ማሳልፉ ጊዜ በጣም ያስደስተኛል። ያ ነገሩ በጣም ደስ ይለኛል እንጂ ከዛ በዘለለ የሆነ ከሱ የፈለኩት ነገር ከሱ የሆነ ምንም እንደዚህ የምለው ነገር የለኝም ማለት ነውና እሱ ነገር ግልጽ አኖልናትም እና እንደ እህት በጣም ትክክል ነገር ያለችው ያው ትንሽ እኔ ነገሮች ትንሽ ነው ያደርገኛል ወደ ማለት ትንሽ ነገር ስስ ነኝ ሊሰማኝ ይችላል እንዲ ትክክለኛ ነገር ሲሆን ማለት ሁለት ሀሳብ ሆነብኝ። እውነትም እየጎዳሁት ነው ወይስ ደግሞ እሱ ሳያምን ነው ከኔ ጋር የሆነው ማለት ይሄ ቤስት ፍሬንድ ያለውን ነገር ወይ አብሬሽ እስከምትሄጂ ድረስ አብሬሽ ልሁን ያ ያለው ነገር ውሸት ነው ወይ
ወይስ መጀመሪያ ምንም ነገር በቃ አንድ ነገር ሳናስበው በግስ ዝም ብለን የምንገባበትና እንደዛ እየመሰለኝ በጣም ብዙ ነገሮች አይምሮ ውስጥ እየተብሰለሰለና እንደዛ እንዲሆን ስለማልፈልግ ሁለቱንም ዛሬ ማግኘት እፈልጋለሁ። ማርኬንም ቤትንም ቢሆን ይቅርታ መጠየቅ እንዳለብኝ ያው እኔ የሱንም ቤተሰብ ይሁን ማንንም ሰው ስተዋወቅ በሰላም ቢሆን በጣም ነው ደስ የሚለኝ። ያው ጸብ የሚባል ነገር አይደለም አለመግባባት ነው። ግን የፈለገ ነገር ቢሆን በፋሚሊ መሀል ጣልቃ መግባት አልፈልግም። ማለትም በእኔና በሱና በሷ መሀል መግባት አልፈልግም። በእነሱ መሀል ገብቼ ነገሮችን ማበላሸት አልፈልግም። ምክንያቱም ቤተሰቦች ናቸው። በእነሱ መሀል መግባት አልፈልግም ጭራሽ ነው። ማርክ ደግሞ ሳስበው የተናገራት ይመስለኛል እና ትንሽ ያስደበራት ይመስለኛል። ያ ነገር ደግሞ እየተፈጠረ ያለው በእኔ ምክንያት ነው። በእኔ ምክንያት ምንም ነገር እንዲሆን አልፈልግም። ቤትንም ይቅርታ መጠየቅ ካለብኝ ማርክም ደግሞ እንደዚህ እንዲሆን አልፈልግም። ማለት እያሳየ ያለው ነገር አሁን ከዚህ በኋላ ደግሞ ብዙ ነገር ሊያሳይ ይችላል ስለ እሷ ላይ ማለት ነው። ያ ነገር እንዲፈጠር አልፈልግም። በእኔ ምክንያት ምንም ነገር እንዲሆን አልፈልግም እና ቤቲን ዛሬ አግኝቻት የሆነ ትንሽ እየተስማሙ አይመስለኝም እና ለሁለቱ ምንም ነገር አልነገርኳቸው። ማለት ማርኪም ቤቲ እንደምትሆን ለቤቲ ማርክ እንደሚሆን በቃ የሆነ ምንም ነገር አያውቁም እና ሲመጡ ሁለቱንም ማናገር ፈልገው በመጀመሪያ ግን ቤቲ ነው ማናገር ፈልገው። ያው ሴት ስለሆነ ሁለታችንም እንግባባለን ብዬ ተስፋ አደርጋለሁኝ እና ስልኳ የለኝም ከሄኒ ተቀብዬ ሄኒ ነው ነገሮችን ያመቻችልኝ። ከሄኒ ተቀብዬ ቤቲ ጋር ደውዬላት እንድትመጣ እየጠበቅኳት ነው። ደውዬላታለሁ እና ያው ስትመጣ የሆነ አሁን ላይ እየተሰማኝ ያለው ትንሽ ደስተኛ ሆነ ስትሉ ደግሞ የሆነ ኮሽታ ይፈጠራል እና ነገሮች ሲደራረቡ ደግሞ በጣም ነው የሚያስጠላው። በቃ አሁን ከሱ ጋር ሰላም ነኝ ብዬ የሆነ ሰላማችንን እያጣጣምን ባለንበት ታይም ይሄ ነገር መጣ። ይሄ ነገር ደግሞ የሆነ ብቻ የሆነ ውዝግብ ያለ ስሜት ውስጥ ነኝ። ያንን ነገር ደግሞ ግልጽ ሊያደርጉልኝ የሚችሉት ሁለቱ ናቸው። ከሁለቱ ውጪ ማንም ግልጽ ሊያደርጉልኝ አይችልም። ቤቲም በራሱ የምትነግረኝ ነገር ይኖራል። ማርኪም ደግሞ እንደዛው በራሱ የሚነግሩኝ ነገሮች አሉና ያው ከመጣች አይቀር እዚህ እንግዳ ናት፣ ፋሚሊው ናት። በምንም ታምር ከሷ ጋር መቀያየም አልፈልግም። ምንም ነገር ብትለኝ እሷን መቀየም አልፈልግም። እኔ አስቀይማታለሁ አይደለም፣ በምንም ነገር አላስቀይማትም እሷን። ያው እንደምትታየው ናት ማለት እንዲህ ነህል ሀላል የወጣች ሰው አይደለችም። ቀለል ያለች ደስ የምትላት እና ተረዳኛለች ብዬ ተስፋ አደርጋለሁኝ። ነገሮችን ለማስተካከል እመጣለሁ። ያው ከቡታጅራ እዚህ ድረስ የመጣችው ሜቢ እኔና ማርክ አንድ ላይ እንዳንሆን ሊሆን ይችላል። ማለት እሱን የምታደርገው በክፋት ሆኖ እኔ በክፋት ነው ብዬ አላስብም። ምክንያቱም የሱ ነገር አሳስቧት የሆነ ሰላም እንዲፈጠር ብቻውን የሆነ ደስተኛ ይሆናል ብላ አስባ ያንን ነገር ለማስተካከል ይመስለኛል እንጂ የሆነ በመጥፎ ነገር አስባ ወይኔ እና እሱ ለመለያየት ነው ብዬ አላስብም። ይሄን ነገሮች ደግሞ ሞር ማወቅ የምችለው ከሱ ነው እና ቤቲን ደውዬላታለሁ። ቤቲን እንጠብቃታለን። ሹክሹክታ በዘመን ቋጠሮ ኖሮ ያውቃል ልቤ ራሱን አፍቅሮ ዛሬ ከኔ በላይ አንቺን ወድሻለሁ። ከዚህ በላይ ታዲያ ምን እሰጥሻለሁ? ከምሬ ነው አንቺ ቆንጆ ሌሎች አላህ ስጠራሽ ስለመጣሽ በጣም አመሰግናለሁ። ለማግኘት ነው ፈቃደኛ ስለሆንሽ በጣም አመሰግናለሁ። ያው ማለት ትመጫለሽ ብዬ አላሰብኩም ነበር። ትንሽ ነገሮቹ ያስከፋሽ ይመስለኛል እና ላናግርሽ የፈለኩት የሆነ አንደኛ የሆነ ስሜትሽን ማወቅ እፈልጋለሁ። ማለት እኔ ላይ ያለሽንም ሆነ ማርኬ ላይ ያለውን ነገር በደንብ አላውቀውም። የሆነ ራሴን እንደ ጥፋተኛ እየቆጠርኩኝ ስለሆነ ያ ነገር ግልጽ እንዲሆንልኝ እፈልጋለሁና የሆነ በእኔ ምክንያት በሁለታችሁ መሀል ምንም እንዲፈጠር አልፈልግም። እንትና ወንድምናችሁ ይሄንን ነገር ማንም አይፈልግም። ማለት ጸብ መኖር የለበትም በመሀል አለ። ከዛ እዚህ ድረስ መተሽ ምን መሰለሽ ይሁን አስቆልሽ እንደዛ አይደለም። ወጥሻል አይደለ? እኔ አንቺ ለሱ ምን ስሜት ያለሽ ምን እኔ አንቺ ለሱ ስሜት ያለሽ አይመስልም። እኔ ወንድሜ እንዲጎዳ አልፈልግም። ያ እሱም እኮ ማለት ወንድምሽ እንደሆነ አውቃለሁ። ግን እዚህ ጋር አሁን ላይ አንቺ ስሜት ምንድነው? ያንቺ እንዲህ ይሄ ነገር እኮ አልፈን የመጣ ነው ነገር ስንት ጊዜ ሆኖናል። ይሄ ነገር እኔ ሲጀመር አብራችሁ እንድትሆኑ አልፈልግም። ለምሳሌ አንቺ እስክትሄጂ ድረስ ያለው ጊዜ ነው አይደለ? አብራችሁ እንድትሆኚ የፈለግሽው
ያ ደግሞ መሆን አይችልም። ኖ እኔ እሱ ብቻ አይደለም እኔ እዛ ሁኝም እኮ መደዋወል እንችላለን። በቃ እኔ ሁኝ ማለት ተለያየ ማለት እኮ አይደለም። እሱ ያሳለፈው የህይወት ታሪክ አለ አይደለ? ድጋሚ ያ ታሪክ እንዲደገምበት አልፈልግም። እኔም እኮ አልፈልግም። ባይዘው ማናችንም ቢሆን እኮ የሱ አቶች ማለት እኮ አይደለም። ባልወደው ኖሮ አብሬ አልሆንም፣ አብሬ እስከዚህ አልቆየም። ኢቭን አመት ነው ስለወደድሽው አይደለም እና ስለወደድኩት ባይሆን ስለምንድን ነው አብሬ ልሆን ይችላል? አይደለም ትክክል አይደለሽም። እሺ አይ ማለት ለምንድን ነው አብሬ ሆንኩት? እስቲ አንቺ ምንድን ነው የምታስብ? ለምንድን ነው ፍቅረኛለሽ? እስኪ ጠይቀኝ። ምክንያቱም ከሱ ጋር አብረሽ ሆንሽው ወይ ጊዜ ለማሳለፍ ምናምን ነገር ነው። ጊዜ ለማሳለፍ እየተጫወትኩበት አይደለም ወይ ቁማር እየነገርኩበት አይደለም። ምንም እያደረኩኝ አይደለም ከሱ ጋር ማለት ኢቭን እኔ አብሬ ስሆን ደስተኛ ነው። ይሄ የማይካድ ነገር ነው። እሱ እያስመሰለ ነው እየኖረ ያለው። ገብቶሻል አይደል? እያስመሰለ ነው። ምንም ደስተኛ አይደለም። አንቺም በደንብ ታይቀዋለሽ አይደለም ማርኬ? እስከዛሬ አብራችሁ ኖራችኋል አይደለ? ስለዚህ እስካሁን ድረስ ማርኬን በደንብ ታይቀዋለሽ ዲቴል። ስለዚህ እያስመሰለ ነው። ገብቶሻል? ውስጡ ላይ ምን ደስታ ያ አሁን ላይ እኮ እያስመሰለ ሊሆን አንቺ ደስታ ብሎ ነው እየኖረ ያለው። እኔ እኮ እሱ ሳይገባኝ ቀርቶ እኮ አይደለም ለኔ ደስታ የገባሽ አይመስለኝም። ከገባሽ እኔ እንድትለዩ ብቻ ነው የምፈልገው። ማለት እኔ እነሱ እንድለያየ ነው የምትፈልጊው? እንድትለዩ ፈልጋለሁ። ምክንያቱም እንዴት መሰለሽ ነው እኔ ያን ፍላጎት ሆኖ አይደለም እኔ እንድትረጂ የምፈልገው ነገር ማርኬ አብራችሁ የምትቀጥሉበት መንገድ ቢሆን ኦኬ እኔ ደስ ይለኛል፣ እስማማለሁ። ገብቶሻል? አብራችሁ ከቀጠላችሁ ግን አብራችሁ ልትቀጥሉ አይደለም። ኦልሬዲ አንቺ ልትሄጂ ነው፣ በዛ ማን ሊጎዳ ነው? ገብቶሻል? አንቺ እንዴት ነው እሱን የተረዳሽው? በምን አንግል ማለት እሱን እንዴት ልትረጁ ቻልሽ? እውነት አንቺ ከተረዳሽው ማለት ነው። ምን ማለት ነው? በምን ልትረጁ ቻልሽ ማለት ማርኬ እንዴት ተረዳሽው? አልተረዳሽውም። ተረድተሽው ቢሆን ኖሮ እንደዚህ አታድርጊ። ኢቭን እኔ የእሱን ፍላጎት ማክበር እፈልጋለሁ። ካናሻ ፍላጎት ነው። አሁን እኔ ማለት ብዙ ነገር ፍላጎት አላከበርሽም። ገብቶሻል? ያኔ ራሱ አንበርክኮ ሲጠይቅሽ ምንድን ያደረግሽው? አንቺ ጥለሽው ነው የሄድሽው። ገብቶሻል አይደለ? እኮ ያለፈ ነገር እኮ ነው ያለፈ የሚባል ነገር እኮ የለም። እሺ አንቺ እንዴት ተረዳሽው? እስኪ እኔ ማርኬን በዚህ መንገድ ተረድቼዋለሁ የምትይበት መንገድ እስኪ አስረጅኝ። እኔ እሱ ከኔ ጋር አሁን ላይ ማለት ነው ያኔ ብዙ ነገር ተፈጥሯል። ያንን ነገር መቀበል አልችልም። በሰዓቱ ያቀረበልኝን ነገር መቀበል ስላልቻልኩ ነው። ያ ነገር አለፋ፣ ብዙ ነገሮችን አልፏል። እኔ አሁን ላይ እኮ እያሳሰበኝ ያለው አሁን አብሮኝ የሆነው ራሱ ፈልጎ ነው አይደለ? እኔ አላስገደድኩት። ራሱ ፈልጎ አይደለም። እሺ እኔ አብራሂም ሁን ብዬ አስገድጃለሁ። አንቺ ደስታ ብሎ ነው ገብቶሻል? አንቺ እንድትደሰች ለኔ ደስታ ብሎ ከሆነ ልንገርሽ ቤቲ፣ እኔ ለኔ ደስታ ብሎ እሱ አብሮኝ ከሆነ እኔም ለሱ ደስታ ብዬ አብሮኛል። እሱ ካልፈለገ እኔ ልንገርሽ እሱ ጋርም ደውዬለታለሁ። አሁን ማለት ምንም አልተረዳሽም። እሱ ከነጭራሹ አልተረዳሽም። እሱ ካፉ ልስማው ገባሻ? እኔ እሱም ደውዬለሁ ካፉ ልስማው። አንቺ ነው የሚሰማው ገብቶሻል? እኔ ምንም እያልኩት እኮ አይደለም። ምንም አላልኩትም። እሱ ላንቺ ስሜት አለው አይደለ? በደንብ ይወድሻል፣ ያፈቅርሻል እኔ እስከማውቀው ድረስ። ስለዚህ አንቺን ከኔ ልቁላ አንቺ ነው የሚያዳምጠው ገብቶሻል? ስለዚህ አንቺ ይሄ ነገር እንዲሆን መጀመሪያ ያዳምጪ ነው። ይሄን እንዲሆን አልፈልግም ምናምን የሚባል ነገር የለም። እምቢ ካለ እኔ ቡታጀራ ይዤው ነው የምሄደው። ገብቶሻል አይደለ? ስለዚህ ቡታጀራ ይዤው እንዲሄድ አንቺ ታስተባቢያለሽ ማለት ነው። ምንድነው ማስተባበል? ምን ማለት ተጻለች እኮ አይደለም። እኔ ልወስንለት አልችልም ስለሆነ አይደለም። አንቺ ልንገርሽ ቤት እኔ የሱን ህይወት እኔ አልወስንለትም። መሄድ ከፈለግሽ አይደለም እያልኩ ያለው እየሰማሽ ነው። እሺ ከፈለግሽ ከኔ ጋር ያለውን ነገር መናጻት የምትፈልጊ ከሆነ እሺ እሱን ልተባበር እችላለሁ። ነው ምንም ልተባበር እኔ ይሄንን ነገር ማድረግ አልችልም። ተጅራድ ማለት አልችልም። ያናደርሽኝ ገብቶሻል አይደል? እኔ ወንዲከፋብኝ አልፈልግም እኮ እኔ ላናደርሽ አይደለም ማድረግ አለብሽ እኮ ሰጃ መሄድ ከፈለገ ማለት ነው። እሱ አንቺ ነው የሚሰማው እኔ ላይ ሰማም እኔ ያለለው ምክንያቱም እንዴት አልፈልግም። ኦኬ ስለዚህ አንቺ አሁን እዚህ ጋር የራስሽን ጥቅም ብቻ ነው ያስቀደምሽ ያለሽው ማለት ጥቅም አይደለም። የራስሽን ጥቅም ብቻ ነው እሱ ይምጣና ማለት ነው። እኔ ደውዬለታለሁ። እሱ መጥቶ ቡታጀራ መሄድ እፈልጋለሁ ካለ ይሄድ መብቱ ነው። እሱ ብጠሪው ምንን አይሰማም፣ አንቺን ነው የሚሰማው። ስለዚህ አንቺ እዚህ ጋር እኔ ጠይቅልሻለሁ። የራስሽን ጥቅም ብቻ ማስቀደም የለብሽም። ለሱም ህይወት ማሰብ አለብሽ። ገብቶሻል አይደለ? ታርጊልኝ። እኔ ልናገርሽ አልፈልግም። ያማርኪ እኔም እኮ ልናገርሽ ፈልጌ አይደለም። ጥቅም እያልሽ ነው። ምን የተጠቀምኩት ጥቅም አለ? እስቲ እንደዚህ ነገር ተጠቀምሽ። እስቲ ምን ተጠቀምኩ? እስኪ ድረስ አብሮኝ እንዲሆን እፈልጋለሁ። ቡታጀራ እንዴት እኔ አልነግረውም እያልሽ ነው። ይፈልጋል እኔ ቡታጀራ ደስታ ስለሚፈልግ ብቻ ቡታጀራ ሄደለዋለሁ። እሱ እየፈለገ ያለ አንቺ ደስታ ብቻ ስለሚፈልግ ነው። እሺ የሱ ደስታ የሚኖረው ቡታጀራ ነው።
ደስታውን ቡታጅራ ያገኘ ቀስ ብሎ ማሰብ አለበት፣ ማዳመጥ አለበት። ገብሻ አንቺ አብረሽ ልትቀጥይ ብቻ ከሆነ ነው እምቢ ካልሽ እኔ ማለት እሱ አልሄድም ካለኝ ማዘርም ጨምር ነው ወይ ይዣት የምመጣው ማለት ነው እዚህ። ስለዚህ አንቺ መረጋጋት አለብሽ። እኔ እኮ ተረጋግቻለሁ። አንቺ ቤቲ እያልሻለሽው አልገባሽም። እንደዛለሽ ልጁን ተናገሪው። እኔ ተቆጥቼ እሱ እንዲሄድ ላድርገው? የሚሰማው እኮ አንቺ ስለሆነ እሺ እኔ ምን ላድርግ? እኔ ሂድ ስላልኩት አይሄድም። ልንገርሽ አይደለ? እኔ ሂድ ስላልኩት አይሄድም። እኔ ተው ስላልኩት አይተውም። ልጁ ማሰብ ይችላል። የራሱ ነገር ማድረግ ይችላል። ምን አስረክተሽ ነው ይሄና ህል በቃ አንቺ ብቻ ሊል የቻለው? እኔ እሱን አላውቅም። ገባሽ? ይሄ ነገር አንዳንዴ ምንድን ተቀለሽ ባለቤቱ መመለስ ያለበትን ጥያቄ እሱ እየመለሰልኝ አይደለም። እሱ እየመለሰ ካልሆነ እኔ ምንም የማውቀው ታሪክ የለም። ምን ማለት ነው የማውቀው ታሪክ የለም ማለት? በደንብ ነው እንጂ የምታውቂው። እኔና እሱ ኢቭን በቅርቡ ነው የተታረቅነው። አሁን 2 ቀናችን ስለታረቃችሁ አይደለም እኮ ገብሻል። እስካሁን ከማርኬ ስንት ወር ናችሁ? ኦሬዲ 9 ዓመት ሊሆን አይደለ? ስለዚህ በደንብ ዲቴል ታውቂዋለሽ ስለሱ ማለት ነው። ስለዚህ እኔ ከማርኬ አጠገብ እንድትርቂልኝ ብቻ ነው የምፈልገው። እሱ ሰላም እንዲሆን እፈልጋለሁ። ቀስ ብሎ ማሰብ አለበት። ገብሻል? አሁን እኔ ሰላም ይሆናል ብለሽ ታስቢያለሽ? በደንብ ይሆናል። ገብሻል? ለመሰለሽ አሁን ከሚመጣበት ጉዳት ይልቅ አይብስም ወደፊቱ ማለት ነው። ስለዚህ አንቺ ቀስ እያልሽ ከሱ ህይወት እንድትወጪ ነው የምፈልገው። አለበለዚያ ግን አዳምጪ ቤቲ፣ እኔ ሴት ነሽ ብለሽ ከሱ ጋር ካሆንሽ ማለት ነው የበለጠ እየጎዳሽው እየሰበርሽው ነው የምትሄጂው። እኔ ደግሞ በፍጹም እንዲሰበር አልፈልግም። እኔም እኮ እንዲሰበር አልፈልግም። እኔ ሲጀምር ማለት ፈልጊ ነው እንደዚህ ያለሽ። እኔ እኮ ኢቭን ማለት ነው ልንገርሻ፣ እኔ ያስቀየምኩሽ መስሎኝ፣ ምክንያቱም በሁለታችሁ መሀል የሆነ ነገር ተፈጥሯል ብዬ ይቅርታ ለመጠየቅ ነበር። ማለት እኔ ያስቀየምሽ ማለት ነው ገብሻ እንድትረጅኝ ይፈልጋሉ። እሱ እየሳቀ ያለው ከልቡ አይደለም። በጣም ራስ ወዳድና በጣም ራስ ወዳድ ነሽ ታውቂያለሽ አይደለ? ኖ እኔ የምናገረው በደንብ ነው የማውቀው፣ በደንብ ነው የማስበው። በጣም ራስ ወዳድ ነሽ የምር። አንቺ እሱ በደንብ የምትወጂው ከሆነ ካጠገቡ መለየት ባትፈልጊ ኖሮ የዛኔ ፍቅር ጥያቄ ሲጠይቅሽ ትቀበዩ ነበር። ገብሻ? ስለዚህ አንቺ ህይወት ውስጥ የሆነ ነገር አለ ማለት ነው። ማለት አለ ያለውም ደግሞ እኔ እዚህ ሀገር አልቆይም ያለው ነገር። ስለዚህ ለምን አንቺ ልትሄጂ እኮ ለምን እሱ ትጎጃለሽ? ገብሻል? አንቺ ከሄድሽ በኋላ ይበልጥ ነው የሚሰበረው እኮ። ማለት ምን አድርጌ ነው የተሰበረ እየተጎዳ ነው የሚሄደው እኮ። ምን አድርጌ ጎዳሁት? እኔ አንቺ ለትንሽ ጊዜ ብለሽ ምንድነው የምትጨቃጨቁት? አይደለም ከሷ ጋር ሆነሽ ነው እኔን የጠራሽ? አዎ፣ ምክንያቱም ሁለታችሁንም ማናገር እፈልጋለሁ። ምን ማለት ነው ሁለታችንም የምንናገር? ሁለታችሁንም ማናገር እኮ እኔን ብቻዬን ማናገር አልፈለግሽም ነው? ኖ ብቻ ከማናገር ፈልጌ ሳይሆን በእኔ ምክንያት ሁለታችሁ ልክ እየሆናችሁ ነው። ምንም የሆነው ነገር የለም። ልክ ታጣልተናለች እኮ እኔ እናንተ እያጋጨች። ምንም የተጋጨብኝ ከዚህ በላይ ምን ታጋጨናለች? ምን እያልሽ ነው? በቃ እኔ ማርያም በጣም ሁሉ ነገር እያስጠላኝ ነው። በጣም ያስወዳደሽ ወቂ። እኔ ከወንድሜ ያጠገብ ስለ ስርዓት ነው ያዝሽ። ታዋት እኔ ናት ቤቲ ምንድነው የፈለገችውን ትበል። እኔ ምንም የሆነ የምለው ቃል የለኝም። ምን ማለት ነው? እሷ ለትንሽ ጊዜ ገብቷል። ለትንሽ ወራቶች ምናምን ነገር ለራሷ ደስታ ስትል አንተ ነው እየጎዳችሁ ነው። ምንም ሁለታችንም ቀስ ብለህ እያሰብክ እያልኩ ነው። እኔ አሁን እንዲመጣት ኢቭን ባላሰብኩት መንገድ ነው እንደዚህ ከሷ ጋር እጨቃጨቃለሁ ብዬ አላሰብኩም። ማለት መግቢያ ሲሰራ ራሱ እንደዚህ ብዬ አይደለም። እኔ ሁለታችሁ ያላችሁበትን ነገር ስላወቅኩ እያስመሰልሽ እኮ ነው ማለት ምን ከዚህ በላይ ደግሞ ምን ታስመስያለሽ? ቤቲ ስነ ስርዓት ያዥ። በእግዚአብሔር እኔና አንቺ እንድንጋጭ ትፈልጋለሽ? እንድንጣላ ትፈልጋለሽ? እኔ በጣም ከወንድሜ ጋር እያጋጨሽኝ ነው። ምንም እያጣላሽ ነው። ዝም በል በቃ። አንቺ ለሽ እኮ ዝም አልኩ። በቃ አንተ የሆነ ነገር ስትጮህ እሷም ትጮሃለች። እሺ ምንድነው? ከዛ በእኔ ምክንያት ደግሞ ሁላችሁም እንድትጫጫ አልፈልግም። እሺ ምንድነው? ለምን ታገኛታለሽ? እሺ እሷ ምን ማለት ነው? ለምን ታገኛታለሽ? እኮ ምንም ጥሩ ነገር እንደሌለ ታውቂያለሽ። ለምን ታገኛታለሽ? ጥሩ ነገር የለም ግን እያራራቀች ነው ታውቃለህ። እኔ ደግሞ ከወንድሜ ጋር እንድታራርቀኝ አልፈልግም። ስለ ስርዓትሽ ነው ያዥ። እኔ ወንድሜን ማጣት አልፈልግም። ሲጀመር እሱ እያለሽ ያለውን ነገር ከኔ ጋር ይገናኝ። ገባሽ? እኔ እያልኩኝ አይደለም ምንም ነገር ግን እኔ ቢያንስ ሁለታችሁን ለማግባባት እየሞከርኩኝ ነው ያለው። ታጀራ ድረስ ነው ይዤ የምሄደው። አንተ ሲጀመር አይደለም እያሰብኩልህ አይደለም። አይምሮ ደዝዟል ታውቃለህ አይደለ? ስነ ስርዓት ያዝ አንተ ማለት ነው። ታላቂና አከብርሃለሁ። ነገር ግን ማን ቦታ ላይ ስትወርድ ማየት አልፈልግም። አንዴ ብቻ ዝም በልና አንዴ ይቅርታ። አንቺም ዝም ብለሽ አንዴ አዳምጪ። ምንድነው እየሆነች ያለችው? እሺ አንዴ ዝም በል። ከመጀመሩ እሺ ዝም በል። አታስጮኸኝ። አንዴ ብቻ ዝም በል ላውራ። አንዴ በቃ
የሆነ እኔ ነገሮችን በንግግር ይፈታሉ ብዬ ምንም ነገር የሆነ ሳላወራም አልፈልግም ማለት ፈታት ቢሹት አንተ ከህይወቱ ስትወጪ ብቻ ነው። እሺ በጣም እሺ ዝም በል በማርያም ወይኔ ምንድነው እያለች ያለችው? አሰሚም እንዴ ምንድነው እያለች ያለችው? ያፈለገችውን ትበልሻታችሁ እኮ እኔ ማዳመጥ አልፈልግም። ይሄንን ምን ማለት ነው ማዳመጥ አልፈልግም? ከኔ ጋር መጋጨት ካልፈልግሽ ዝም በል። እያጣላችን ያለችው እሷ ነች። ገብቶሃል አይደለም? እኔ አይደለሁም። እሺ ደግሞ እኔ ላይ ይጮሃል እንዴ? እኔ ለአንተ ህይወት ብዬ እመታሻለሁ እመታሻለሁ በማርያም ምን ሆናችሁ ነው ሁለታችሁም? ወይኔ እመታሻለሁ። ዝም በል ምን ማለት ነው? ይሄ ሁሉ ያንቺ ስራ ነው። እሺ እመታሻለሁ። ስነ ስርዓት ያዢ። እየተፈታተንሽኝ ነው በጣም አንዴ። እሺ እኔ ለምንድን ነው የማታዳምጡኝ? እኔ እኮ በእኔ ማርያምን መጥራቴ የሆነ ሌላ ነገር ውስጥ እየገባው ነው። እኔ ማላቃት ሰው የሆነችብኝ ነው። ስነ ስርዓት የምትይጂ እኮ ነው። ዝም በልሽ። ይኸውልሽ እለጥፍሻለሁ ማለት ለሷ አግዘ ነው የምትመጣው። ለሷ አግዘ እስቲ ዝም በል በማርያም። በቃሽ አንተ ከሷ ይልቅ እኔን ነበር መታቀኝ። እንደዛ ለማለት ፈልጎ ወደ ቡታጀራ ለማርያም አንተ ራሱ ስነ ስርዓት አንቺ ያላችሁ ነው። ለሷ ብለህ ነው ስማኝ። ለሷ ብለህ አይደል? ለሷ ብለህ ነው የምትሰድበኝ። እኔ የምትመታ ከኔ ምንድን ነው የምትፈልጊው? ከኔ ምንድን ነው የምትፈልጊው? አንተ ስነ ስርዓት ነህ። ማርያም ከኔ ጋር ነው የምትጣለው። እናንተ ከኔ ጋር ነው የምትጣለው። ማርያም አንቺ ስነ ስርዓት ያዥ። ስነ ስርዓት ከነዝ ራስ ስነ ስርዓት ከነዝ እኔ ለአንተ ባገዝኩኝ ለአንተ በተቆረቆርኩኝ ለአንተ ህይወት አስቤ ከዛ ድረስ እዚህ ድረስ ስለመጣሁኝ ነው። አንዴ ዝም ብለህ እኔን አዳምጪኝ ቤቲ። በጣም ይቅርታ ማርያምን፣ ግን አንዴ እኔን አዳምጪኝ ከቻላችሁ በእናታችሁ። ዝም በል ማርክ። ላይት አልፈልግም እኮ ዝም በል። ላገኝሽ አልፈልግም። እኔ ነኝ የጠራው። እኔ ነኝ ደውዬ ጠራሁ። እኔ ነኝ ደውዬ ጠራሁ። ማርያም እንዳትሄድ የትም አትሄድም። ና የትም አትሄድም። ማርያም ሳናወራ የትም አትሄድም። የከፋ ነገር ሳይፈጠር የፈለገው ነገር ይፈጠር ሳናወራ የትም አትሄድም። ቤዛ አይሻ አይደል የምታረጊው ስራ? ማርክ በእኔ ነው ሁሉ ነገር የሚሳበበው። አይሻ የሰራሽው ስራ እኔ ምን አደረኩ? መቼም ነው ይቅርታ ማላደርግልሽ መቼም። እኔ ምን አደረኩኝ? እሺ እወጣለሁ። ነገሮች ምንድነው የምደበላለቁት? ባላሰብኩት መንገድ ምንድነው እያደረጋችሁ ያላችሁት? ከወንድሜ ጋር እኮ አጋጭሽ እኮ። እሺ እኔ እኮ ላስማማችሁ እኮ ነው የፈለጋችሁት። ሁለታችሁም ይሰማኝ ነበር ያዳምጠኝ ነበር። እኔ ምን አደረኩት? ማርያም እኔ ምንም ያደረኩት ነገር የለም። እኔ እና አንቺ አይደለም እኔ ቃል የለኝም። የሆነ እኔ እንጃ ምን እየተካሄደ እንደሆነ ራሱ ኢቭን እየገባኝ አይደለም። ምንም ነገር ሳላስበው ድብልቅልቁ ወጣ። ለማስማማት እየሞከርኩኝ ነበረ ባላወቅኩት መንገድ። እሱም በሌላ ተከፈለ፣ እሷም በሌላ ተከፈለች። እኔ እንጃ እኔ ራሴን ጥፋተኛ ነኝ እያረኩኝ ነበረ። ግን አሁን እኔ ጥፋቴ እኔ እንጃ እየታየኝ አይደለም። ምክንያቱም ሁለቱም የሚያስቡት ሌላ ነገር ነው። እኔ እንዴት ላስማማቸው እችላለሁኝ? እሷ ራቂ ትለኛለች፣ እሱ ደግሞ እሷን የሆነ ነገር ይላል። ምንም ማድረግ እየቻልኩኝ አይደለም። እኔ እንጃ እኔ አላውቅም። ግን የሆነ የምፈልገው በእኔ ምክንያት ማናቸውም እንደዚህ እንዲሆኑ አልፈልግም። እና የሆነ ሁለቱን መጥራቴ ልክ አይደለም ብዬ እያሰብኩኝ ነው። ለምን ነገሮቹን እየበለጠ በጣም በቃ የሆነ ጸብ እንዲሆን ነው ያደረኩት። ግን እኔ እንደዛ አስቤ አይደለም። እሷንም የሆነ ኢቭን በጸባይ አውርቼ የሆነ ከሱ መራቅ ካለብኝ አናግሪያት እሷን በስትክክል እንዲግባቡ እንደዛ ላረግ ነበር። ግን ምንም እየተረዱኝ አይደለም። ብቻ አላውቅም። ቤተሰብ የቻልኩትን ያህል አረጋለሁ ብዬ ተስፋ አደርጋለሁ። ካሜሩን አጥፋ